ጥሩ ተግባቦት በትዳር ውስጥ ትዳር እንዲቀጥል ያደርጋል። ለጥሩ ተግባቦት ደግሞ እውነት መልካም ነገር ነው። በእውነት መነጋገር፣ በትህትና መነጋገር፣ በፍቅር መነጋገር። ነገር ግን እውነትን በመደበቅ እውነት በሌለበት ስፍራ ላይ ሁሌ ቅንነት ወይም ትህትና አይኖርም። ጤና ይስጥልኝ ፕሮግራማችን ተከታታዮች፣ ፍቅር ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ቤተሰብን፣ ማህበረሰብን፣ ሀገርን ይጠቅማል የምንላቸውን በጎ ሀሳቦች ይዘን የምንመጣበት ፕሮግራም ነው። እንግዲህ ይህንን ቤት ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱን እየጠየቅን አብራችሁን እንድትቆዩ ጠይቃችኋለሁ። ዛሬ ይዤላችሁ የቀረብኩት ፕሮግራም ቤተሰብን ወይም ደግሞ ጋብቻን መልካም እንዲሆን ፍጻሜው ያማረ እንዲሆን የሚያደርጉ 5 ዋና ዋና ነጥቦችን ይዤ ነው ወደ እናንተ የቀረብኩት። ጋብቻ እግዚአብሔር እስከ ሕይወት ፍጻሜው ሰዎች አብረው እንዲዘልቁ የመሰረተው ተቋም ሲሆን፣ ነገር ግን በተለያዩ በሰው ልጆች የህይወት ውጣ ውረድ ምክንያት ከሰው ልጆች የህይወት ድካም የተነሳ ጋብቻ አብረው ሰዎች እንዳይዘልቁ እንዳይሄዱ መጨረሻ ላይ እስከ ፍጻሜው እንዲያደርሱ የሚያደርጉ ነገሮች ከጊዜ ወደ ጊዜ እየጨመሩ መጥተዋል። ያንን ደግሞ በእውቀትና በማስተዋል ለማድረግ በፊት ከቤተ ክርስቲያን ውጭ ነው ጋብቻ ፈቺዎች በጣም ተጧጥፎ የሚገኙት። አሁን ግን ቤተ ክርስቲያን ውስጥ እግዚአብሔርን የሚያውቁ የሚዘምሩ፣ የሚያገለግሉ ሁሉ የዚህ ጋብቻ ሰለባዎች ሊሆኑ መጥተዋል እና ይህ እንዳይሆን እና ጋብቻ ሊጠበቅ ልናነሳቸው የሚገቡ 5 ዋና ዋና ነጥቦችን ነው። እንግዲህ ጋብቻ ጽኑ እንዲሆን የመጀመሪያው እግዚአብሔር የዚያ ትዳር መካከለኛ እንዲሆን ማድረግ ነው። እግዚአብሔር የዚያ የትዳር ራስ አድርጎ መሾም ነው ማለት ነው። ይህንን ደግሞ ለማድረግ ጥንዶች ዕለት ዕለት በቤታቸው ከእግዚአብሔር ጋር ያላቸውን ህብረት ማጠናከር፣ በጸሎት የእግዚአብሔርን ቃል በማንበብ አብሮ እግዚአብሔርን በማምለክ አብሮ የሚመሩበት ቤት ነው እንጂ ከእግዚአብሔር ቃል ውጭ ከእግዚአብሔር ሀሳብ ውጭ ሰዎች በራሳቸው ሀሳብ ትዳርን እንምራ ቢሉ እጅግ ከባድ ይሆንባቸዋል። ስለዚህ በእግዚአብሔር ላይ የተመሰረተ እግዚአብሔር የእግዚአብሔር ሴንተር የሆነ መካከለኛ አድርጎ እግዚአብሔርን የሚመራ ቤት ሊነቀነቅ አይችልም። ምንም አይነት ቻሌንጅ ቢፈጠር ያንን ቻሌንጅ ተቋቁሞ ሊወጣ ይችላል። መክብብ 4:12 ላይ እንዲህ ይላል፣ አንዱ አንዱን ቢያሸንፍ በእርሱ ፊት ይቀርባል ይላል። በ3 ገመድ የተገመደ ፈጥኖ አይበጠስም። 3 ሲል ተጋቢዎቹ ሁለቱና እግዚአብሔር መካከል ሆኖ ያለበት ቤት ማለት ነው፣ ወይም ትዳር ማለት ነው። ስለዚህ ትዳር የጸና እንዲሆን በቀላሉ እንዳይበጠስ እግዚአብሔር በዛ ቤት መካከለኛ መሆን አለበት ማለት ነው። ለእግዚአብሔር ስፍራ ሊሰጠው ይገባል። እግዚአብሔር ያለበት ቤት እርጋታ አለው። እግዚአብሔር ያለበት ቤት ሰላም አለው። ያለ እግዚአብሔር ሀሳብ ግን በስጋዊነት ትዳርን እንምራ ብንል እጅግ ይከብደናል፣ መግፋት ያቅተናል፣ በቀላሉ ይበጠሳል። ቅድም ያ የእግዚአብሔር ቃል ሲል መክብብ 4:12 በ3 የተገመደ ገመድ ፈጥኖ አይበጠስም፣ ቶሎ እንዳይቋረጥ ያደርገዋል። የእግዚአብሔር መካከለኛ ሆኖ መገኘት ያ ትዳር በቀላሉ እንዳይበጠስ ያደርጋል ማለት ነው። ሌላው ደግሞ ይቅርታ፣ ሁለተኛው በይቅርታና በጸጋ ከእግዚአብሔር በሚሰጥ ጸጋ ትዳርን ለመምራት መለማመድ ነው። ይቅርታ የዕለት ዕለት ተግባር ሊሆን ይገባል ለትዳር ውስጥ። ለምን? ማንም ትክክል የሆነ ሰው የለም። በትዳር ውስጥ ሁሉም ሰው ስህተት ሊሰራ ይችላል። ይቅርታን የማይለማመድ ቤት፣ ይቅርታን የማያደርግ ሰው ትዳርን መቀጠል አይችልም። ብዙ ትዳሮች ብዙ ዓመት ቆይተው የብዙ ዓመት አንቨርሰሪያቸውን ሲያከብሩ የብዙ ዓመት ቻሌንጅን ነው እዛ ውስጥ በይቅርታ ያለፉት። ወንዶችም የሴቶችን ድካም ችለው፣ ሴቶችም የወንዶችን አምባገነንነት ወይም ሌላ ባህሪ ችለው በይቅርታ ተመርቶ ነው። አንዳንድ ጊዜ አንዳንድ ሰዎች አይደው ነው 50 ዓመት ስንኖር ወይም 40 ዓመት ስንኖር ተነካክተን አናውቅም ሰዎች አሉ። ምን ማለት እንደሆነ አይገባኝም። ግን ትክክለኛው ህይወት ያለው ትዳር ይነካካል። ለምን? የተለያዩ ሰዎች ስለሆነ ነው። ስለዚህ አንደኛው እኔን ምሰል ብለን አይደለም፣ የተለያየ ሰዎች ነን፣ የተለያየ እይታ አለን። አንዱ ሌላውን በማክበር አንዱ የሌላውን ሰው ሀሳብ በመቀበል ነው የምንመራው። ስለዚህ ይቅርታ የዚያ ቤት
ምን ሊሆን ይገባል? መርህ ሊሆን ይገባል ማለት ነው። በይቅርታ ነው ያ ቤት የሚመራው። ይቅርታ ካለ መቀጠል አለ። ይቅርታ ከሌለ መቀጠል አይቻልም። ለዚህ ነው ሰዎች ይቅርታ መደራረግ ስለማይችሉ ነው በአጭሩ ህይወታቸው፣ ትዳራቸው፣ ቤታቸው ሲቋረጥ የምናየው። ሪሌሽንሽፕ እንኳን ጀምረው በሚፈጠሩ ችግሮች ይቅርታ ማለት ካልቻሉ፣ በይቅርታ ካልተለማመዱ ሪሌሽንሽፓቸው ይቋረጣል። ነገር ግን ይቅርታ እየተባባሉ የሚቀጥል ነው። ትዳር ውስጥ ጊዜ ይቅርታ አለ። እለት ዕለት ይቅርታ አለ። ሰው አይደለም ከሰው ጋር ከእግዚአብሔርም ጋር እለት ዕለት ይቅርታ ጠይቀን ነው የምንኖረው። ቢኮዝ እኛ ፐርፌክት አይደለም፣ ሰው ፐርፌክት አለ። ስለዚህ ይቅርታ፣ እንደገና ደግሞ ያንን ትዳር የሚመሩበትን ጸጋ ከእግዚአብሔር መለመን። ኤፌሶን 4:32 ላይ እንዲህ ይላል፣ እርስ በርሳችሁ በጎና ቅንነትን ተደራረጉ ነው የሚለው። እግዚአብሔር ደግሞ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ። ደግነት፣ መልካምነት፣ ቅንነት ለትዳር ጠቃሚ ነው። ትዳርን ያበላሻል። ክፋት ትዳርን ያበላሻል። ተንኮል ትዳርን ያበላሻል። ጤንነትን ያዛባል። ስለዚህ ሁሌ ትዳር እንድንመራ እርስ በርስ በጎነትን መደራረግ፣ ቅንነትን መደራረግ፣ መተሳሰብ ጥሩ ነው። እግዚአብሔር ደግሞ ይቅር እንዳለ እርስ በርስም ይቅር ተባባሉ እንደሚለው ይቅር እየተባባሉ የሚዘለቅበት ቤት ነው ትዳር። ይሄ ነው እና ይሄ ካለ፣ ይቅርታ ካለ ትዳር ይዘልቃል። ሶስተኛውን ትዳርን የሚያስቀጥለው፣ ትዳር እንዳይቋረጥ የሚያደርገው ሶስተኛው ነጥብ ደግሞ እርስ በርስ በመከባበርና በፍቅር መግባባት ነው። ጥሩ ተግባቦት በትዳር ትዳር እንዲቀጥል ያደርጋል። ለጥሩ ተግባቦት ደግሞ እውነት መልካም ነገር ነው። በእውነት መነጋገር፣ በትህትና መነጋገር፣ በፍቅር መነጋገር። ነገር ግን እውነትን በመደበቅ እውነት በሌለበት ስፍራ ላይ ሁሌ ቅንነት ወይም ትህትና አይኖርም። ቁጣ፣ ኢንፎርሜሽን፣ የተደባበቀ ኢንፎርሜሽን መኖር። ነገር ግን ሰዎች በቅንነት በፍቅር ኮሚኒኬት የሚያደርጉ ከሆነ ትዕግስት አለ እዛ ስፍራ ላይ፣ ሰላም አለ እዛ ስፍራ ላይ። ስለዚህ ሁሌ ንግግሮቻችንን በእውነት ላይ የተመሰረተ፣ በትዕግስት ላይ የተመሰረተ ግንኙነት ሊኖረን ይገባል። ብዙ ጊዜ አንደኛው ወገን እውነትን በመሸሸግ ወይም ደግሞ በተለያየ መንገድ የአንዱን ሰው አእምሮ በመጉዳት አንደኛው ወገን ጥሩ ተግባቦት እንዳይኖረው ያደርጋል። ስለዚህ እውነትን በትዕግስት ንግግራችን መልካም እንዲሆን በትዕግስት ምሳሌ 15:1 ላይ እንዲህ ይላል፣ የለዘበች ምላስ ቁጣን ታበርዳለች ይላል። ሌላው ግን ቁጣን ያነሳሳል። ስለዚህ ይህንን ቃል እያያችሁ ቁጣን ለማንዘብ መረጋጋት፣ በንግግራችን የተረጋጋ እንድንሆን፣ ቀስ ብለን ነገሮችን ልናስብ እንድንችል በሁለቱም ወገን፣ አንደኛው ወገን ጋር ብቻ ሁለቱም ወገን ሁል መሆን አለበት። መልካም ነው። መልካም አንደበት ቁጣን ታበርዳለች። ሌላው ሻካራ አንደበት ደግሞ ቁጣን ያነሳሳል። ስለዚህ በጣም ተጠንቅቀን ነው ኮሚኒኬሽናችንን ማሳደግ። ጥሩ ኮሚኒኬሽን ያለበት ቤት ችግር ሲፈጠር መፍታት ይቻላል። አንዱ አንዱን መስማት ይችላል። አንዱ ሌላውን ሪስፔክት ማድረግ ይችላል። ለምን? ኮሚኒኬሽን ራሱ ፓወር አለው። ስለዚህ ይሄንን የተግባቦት አቅምን ማሳደግ ትዳር ጤናማ እንዲሆን ያደርጋል። ስለዚህ በትዳራችን ውስጥ ጤናማ ወይም በፍቅር የተሞላ ተግባቦትን ካለ ትዳር እንዲቀጥል ያደርጋል። ስለዚህ ወዳጆች የተግባቦት ስኪላችንን ወይም ተግባቦት አቅማችንን ለማሳደግ በትዕግስት አንዱ ሌላውን በማዳመጥ ኢቨን ሌላው ወገን ሳይናገር ስሜቱን በማንበብ የፊቱን እንቅስቃሴ በማንበብ እንኳን መረዳት ይቻላል። አንዱ ሌላውን በጥልቀት ለመረዳት ጥረት ማድረግ ትዳር እንዲቀጥል ያደርጋል። ነገር ግን ቁጣ፣ ስድብ፣ እነኚህ እላፊ የሆኑ ንግግሮች ወይም ደግሞ ሌላውን ሰው አቢዩዝ ማድረግ፣ ውሸት፣ ከእውነት ያራቀ የትኛውም አይነት እንቅስቃሴ ተግባቦትን ያበላሻል። ለምን? አንደኛው ወገን ይሰለቸውና ዝም ይላል። ውሸት መልስ ስለሌለው ማለት ነው። ዝም ስለሚል
ቀስ እያለ ይሄ ነገር እየሻከረ ይህ ቤት እንዲበላሽ ያደርጋል ማለት ነው። ስለዚህ ቆም ብሎ እንዴት ነው ማሻሻል የምንችለው? ተግባቦታችንን እንዴት ነው የምንደማመጠው? ሁለቱም የአንዱ የሌላውን ሀሳብ መረዳትና መቀበል መቻል አለበት። አራተኛው እንግዲህ አንዱ ሌላውን በቅንነት ማገልገል ማለት ነው። እንደ ግዴታ ወይም ደግሞ የሆነ ሕግ ሆኖ ሳይሆን ደስ እያለ አንዱ ሌላውን ማገልገል አለበት በተለያየ መንገድ እና በፍቅር መግለጥ አገልግሎታችን የምናደርገውን ነገር ለቤታችን በፍቅር የሆነ ተገደን እንዲያድርግ ያለው ተብሎ ሳይሆን ነፍስን እስከ መስጠት ክርስቶስ ነፍሱን እስከ መስጠት ነው እንዲወደደን። ፍጹም በሆነ ፍቅር ነው ትዳር የሚመራው። በፍጹም ፍቅር የሚመሩ ትዳሮች የመዝለቅ አቅማቸው ከፍተኛ ነው። እያንዳንዳችሁ በክርስቶስ የተገዛችሁ ሁኑ ይላል። ለክርስቶስ እያንዳንዳችን ልንገዛ ይገባል። የኤፌሶን 5:21 ላይ እንደዚህ እያንዳንዳችን ልንገዛ ይገባል። በቅንነት ልንገዛ ይገባል። ሰው ለእግዚአብሔር ከተገዛ ለቤቱ መገዛት አያቅተውም። ለእግዚአብሔር እንገዛ። እያንዳንዳችሁ ወንዱም ለእግዚአብሔር ይገዛ፣ ሴቷም ለእግዚአብሔር ይገዛ። ነገር ግን ለእግዚአብሔር ባልተገዛንበት ጫና እየጨመረ ነው የሚመጣው። ፍቅር እግዚአብሔር አይኖርም። ሰዎች ሲያገለግሉ የግድ ግዴታ እግዚአብሔር ሲኖሩ ግዴታ እንደሆነ በቃ ተገደው አንድ ነገር የሚያደርጉ እንደ ግዴታ አድርጎ መኖር የለባቸውም። ዲዩቲ መሆን አለበት። ደስ ብሏቸው እግዚአብሔርን እንደሚያገለግሉ እያሰቡ በእግዚአብሔር ፍርሃት በመገዛት እያንዳንዳችሁ በእግዚአብሔር ፍርሃት የተገዛችሁ ብሎ ነው የሚለው። በእግዚአብሔር ፍርሃት መገዛት፣ እግዚአብሔርን በመፍራት መገዛት ነው። አምስተኛው ደግሞ እንግዲህ ትዳርን ከተለያዩ አደጋዎች መጠበቅ ነው። ትዳር የሚጠበቅ ተቋም ነው። ትዳርን ሊያጠቁ የሚችሉት ብዙ ነገሮች አሉ። ስለዚህ ሁሌ ጥበቃ ያስፈልገዋል። በንቃት ነው ትዳር የሚጠበቀው። ጥቃቅን ቀበሮች ወደ ትዳር ይመጣሉ። እነዚህን ጥቃቅን ቀበሮች ፈጥኖ በማስወገድ ትዳር እንዲቀጥል ይደረጋል። ነገር ግን ጥበቃ በሌለበት የተለያዩ ጥቃቅን የሚመስሉ ነገሮች አድገው ገዝፈው ያንን ቤት ይነቅሉታል ማለት ነው። ስለዚህ በጊዜ ሳይቆይ ችግሮች ሲፈጠሩ ሳይቆይ ከውጭ የሚመጡ ነገሮችን ሳይቆይ ጆሮ ባለመስጠት ትዳርን ሊያበላሹ የሚችሉ ብዙ የውሸት ትርክቶች አሉ። ብዙዎች በማይገባ በውሸት ቤታቸውን ትዳራቸውን ይበጠብጣሉ፣ ይፈታሉ። ስለዚህ ትዳር በጥንቃቄ የሚመራ ተቋም ነው። በጥንቃቄ ከተመራ ከውጭ ያሉ እነዚህ ችግር ሊፈጥሩ የሚችሉትን ነገሮች ነቅሶ በማስወገድ የሚጓዙ ከሆነ ትዳር እጅግ ሰላማዊ የሆነ ደስታ እየበዛበት እስከ መጨረሻው የመዝለቅ አቅም አለው ማለት ነው። እንግዲህ የመጀመሪያው እግዚአብሔርን በመፍራት እግዚአብሔርን መካከል በማድረግ፣ ሁለተኛው በይቅርታና በይቅርታ ጸጋ ዕለት ዕለት በመሰልጠን ነው። ሶስተኛው ደግሞ በእውነትና በፍቅር መግባባት፣ የተግባቦት አቅማችንን በእውነት በፍቅር ላይ ማሳደግ ነው። አራተኛው ደግሞ የምናደርጋቸውን ነገሮች የምናገለግላቸውን ለትዳራችን የምንከፍለውን ዋጋ በእውነትና በፈቃደኝነት መፈጸም ነው። እንደ ግዴታ አለመቁጠር ነው። ፍቅርን ደግሞ እንዲሁ በወሬ ሳይሆን በተግባር ማሳየት። አምስተኛው ትዳራችንን ሊያበላሹ ወይም ለትዳራችን አደጋ የሆኑ ነገሮችን በጊዜ መልተን ማስወገድ ነው። ይህ ከሆነ ትዳራችን ይዘልቃል፣ የመዝለቅ አቅሙ ከፍተኛ ነው ማለት ነው። እንግዲህ ለዛሬ ያዘጋጀሁት ፕሮግራም ይሄ ነው። ይህንን ቤት ሰብስክራይብ፣ ላይክ እና ሼር ማድረግን ሳትዘነጉ እንድታግዙ እጠይቃችኋለሁ። በሚቀጥለው በሌላ ፕሮግራም እስከምንገናኝ በሰላም ቆዩ።